ሸገር ሼልፍ በሸገር 102.1 መጥፋት ያስነውራል። እፍ አንቺ መብራት ጨልሚ፣ እፍ አንቺ መብራት ክሰሚ፣ ጥፊ ጨልሚ ውደሚ አላሉ ሼክስፒር ቄሱ። መቼም አያልቅበት እሱ መድረክ ላይ ኩስ ከሚተፋ አዎን ሕይወት ራሷ ትጥፋ። ኧረ ከቶውኑ ጥፊ አንቺ ድኩም የዕድሜ ጭላንጭል፣ የምትንከላወሺ ጥላ የሰው አዚም የሰው ዕድል ሕይወት የምንልሽ እክል ጥፊ። ሙያ እንዳነሰው ተዋናይ ተታትረሽ ተፍጨርጭረሽ ተርበትብተሽ በመድረክ ላይ ወዲያው በቅጽበት ለመጥፋት እንደማታዛልቅ ሲሳይ አይ ሕይወት አይ ብካይ ጥፊ አላሉ ሼክስፒር ቄሱ። መቼም አያልቅበት እሱ መድረክ ላይ ኩስ ከሚተፋ አዎን ሕይወት ራሷ ትጥፋ። ከራስ በፊት ኪነት ብለው አርቀው ለሚያስተውሉ ከሆድ ይልቅ በህሊና ተጸዳጅተናል ለሚሉ እንኳን በኪነት ሰውነት ኪነ ጥበብ ሊበክሉ እንኳንስ በባህል መድረክ መቅደስ ላይ ነውር ሊጥሉ በሰው አገር እንደሚሉት ሰው ኪነት ነውና አክሊሉ ጥበብ በህሊና ጽዳት ስለሆነ መቅደም ቱሉ በመድረካቸው ላይ ቀርቶ በአውራ ጎዳናው በሙሉ በግድግዳው በወለሉ በየመናፈሻው ጣቢያ በአደባባያቸው ሁሉ መጥፋት ያስነውራል የሚል መፈክር ጽፈዋል አሉ። አዎን መጥፋት ያስነውራል። ኪነት የህሊና ጽዳት አስቀድሞ ይጠይቃል። ታዲያን በእኛስ መድረክ መቅደስ ለምን አጉል ኩስ ይጣላል? ይሄ በመድረክ ላይ መድረቅ መራቆት እርቃን አፍ መንጠቅ ለእንጀራዬ ብዬ ብሎ በሰበብ ነፍስ መሸብለቅ ስሜት አልባ ኀፍረተ ቢስ እድፍ ቃል ደርሶ መሰንጠቅ ለሆድ ብሎ ሐቅን ማነቅ በጥበብ ስም አጉል ቅሌት መዋረድ ፋንፋር መደለቅ ሕዝብ ፊት በያዳራሹ ርካሽ ትርኢት ማስገምገሙ በመጠጥ የታጠኑ ቃል ህሊናን ማጨለሙ መቼም አትሉት የላችሁ ኪነት ነው አላችሁ ስሙ። ተው መጥፋት ያስነውራል የኪነትን ስም አታግሙ። ተው አይሆንም በሹመት ሊቅ መሆን በሽበሽ ቢባልም ሕዝብ አይናቅም። ታሪክ የመዳኘት ፈሩን ምን ቢደጉሙት አይስትም። በኪነት ስም ብኩን ጥፋት ነገ ማስፈረዱ አይቀርም እና ያው መጥፋቷ ላይቀር ይህች ድኩም የዕድሜ ጭላንጭል የምትንከላወስ ጥላ የሰው አዚም የሰው ዕድል ሕይወት የምንላት እክል ትጥፋ እንጂ ጥበብ አይረክስም። ኪነት በኪነት ሰውነት በጥፋት አትበቀልም። አዎን ጥፊ ውደሚ ቢሻሽር ገፊ በኪነት ስም የኪነትን ክብር ቃል ከምትገፊ ከያኒን መድረክ መቅደስ ላይ ኩስ ልሳን ከምታስተፊ ሕይወት አንቺ ራስሽ ጥፊ። እፍ አንቺ መብራት ጨልሚ፣ እፍ አንቺ መብራት ክሰሚ፣ ጥፊ ጨልሚ ውደሚ እንጂ በኪነት ሰውነት ሰበብ መድረክ ለምን ያልፋል? አላዋቂ ሳሚ ድሮም አጉል ንፍጥ ይለቀልቃል። ጓዶች ቃል ኪዳን አለብን ዛሬም ለኪነት ቆመናል። የሰፊው ሕዝብ ነጸብራቅ ጥበብ ለምን ይቆሽሻል? ቀሲስ ሼክስፒር እንዳለው ተፍጨርጭሮ ሞት ይሻላል። ለዘብታ ነፍስ ያሳድፋል። በዲያሌክቲክ ስም ረገድ ነገ ትውልድ ይፈርደናል ማለት ቀና መቸኝ በሚል ከቶም መጥፋት ያስነውራል። ጸጋዬ ገብረ መድኅን ግንቦት 1976 ዓ.ም
የሥነ ጽሑፍ ምሁሩ መስፍን ሀብተ ማርያም አፈሩን ያቅልለትና የሚታወቅበት አንድ ጽሑፍ ነበረው፣ የቡና ቤት ስዕሎች የሚሰኝ። ይህንንም ጽሑፍ በዚሁ ርዕስ በዚሁ ስያሜ ከሌሎች ወጎች ጋር አሳትሞ አስነብቦት ነበር። ማዛብሩ ታንብልን። የቡና ቤት ስዕሎች መስፍን ሀብተ ማርያም። ሳሊ አይደለሁም። ትንሽም ልሞክር ብል ድሮ በአንደኛ ደረጃ ትምህርት ቤት የተለማመድኩትን ባለ 4 እግር ጠረጴዛ ነው የምስለው። ሆኖም አንድን ስዕል ማየት ብቻ ሳይሆን ማስተዋል፣ ውበትን፣ መልእክቱን መገንዘብ፣ በአጠቃላይ አቅሜ በሚፈቅድልኝ መሰረት መተቸት ደስ ይለኛል። ሙያው ባይኖረኝም አንዳች እርካታ አገኝበታለሁ። ከዚህ በመነሳት ስለ ቡና ቤት ስዕሎች አንዳንድ የመሰሉኝን ነገሮች ለመናገር ሞክራለሁ። የቡና ቤት ስዕሎች የሚል ስያሜ የሰጠኋቸው በብዛት በቡና ቤቶች አካባቢ ስለሚገኙ ነው እንጂ መኖሪያ ቤቶች ውስጥ የሉም ለማለት አይደለም። በሌላ አቅጣጫ ደግሞ ጥሩ ስዕሎች በቡና ቤቶች ፈጽሞ አይገኙም ለማለት አይደለም። ስዕል በጣም ወዳለሁ፣ ሰዓሊዎችንም አደንቃለሁ። ለስዕል ከፍ ያለ ስሜት እያለኝ ለምን ሰዓሊ ያልሆንኩም ብዬ የጠየቅኩት አንድ ወዳጄ በልጅነትህ ጥሩ የስዕል አስተማሪዎች ስላላጋጠሙ ይሆናል ብሎኝ ነበር። በሞላም ባይሆን ነገሩ የሚያስኬድ ይመስለኛል። እርግጥ የስዕል አስተማሪዎቻችን ራሳቸው ስዕል የማይችሉ ነበሩ። አፋቸው ላይ የመጣላቸውን ነገር ሳሉ ማለት ነበር የሚቀናቸው። ለምሳሌ መኪና፣ ሰው፣ እንስራ፣ አበባ። በተለይ 7ኛ ክፍል ሆኜ በመስኮት ያዩትን ነገር ለምሳሌ ባቡር ሲያልፍ ካዩ ባቡር ሳሉ፣ አህያም ካለፈች አህያ ሳሉ የሚሉ አስተማሪ እንደነበሩት እዚህ ይለኛል። በዚያን የልጅነት ዕድሜ ለመጀመሪያ ጊዜ ችሎታ አላቸው ብለን ያመንባቸው መምህር ያጋጠሙን 4ኛ ክፍል ብቻ ነው። እሳቸውም እስከዛሬ ያልረሳዋትን ያችኑ ጠረጴዛ ዓመት ሙሉ ብላክቦርድ ላይ ሲስሉልን ከርመው አዲስ አበባ ተቀየሩ። የሆነ ሆኖ የሰዓሊነቱን ሙያ ባልታደልም አድናቂነቱን አላጣሁምና አይቆጨኝም። ግን ስታስቡት በአንዲት እርሳስ ጭረት ብዙ መናገር፣ በአንዲት እርሳስ ጭረት ርቀትን፣ ቅርበትን፣ ጥላና ብርሃንን፣ ከፍታና ዝቅታን ማሳየት፣ ሰማዩን፣ አድማሱን፣ ዝናቡን፣ ጭጋጉን ማሳየት፣ ከሁሉም በላይ ደግሞ እንደ ሐዘን፣ ደስታ፣ ጸጸት፣ ናፍቆት ያሉትን ረቂቅ ነገሮች ወረቀት ላይ መፍጠር ምንኛ ደስ ይላል። በእድሜ ጎዳና ቢያዘግም ኖሮ ወደ ሞት አፋፍ ብቅ የሚል ጸጋ የተሞላበት ሽምግልና፣ እንደ እንቡጥ አበባ የሚፈነዳ በተስፋና ምኞት አዝመራ ያሸተ ወጣትነት፣ በረሃብ የተፈታን አካል ስቃይ ካጎደጎደው ዓይንና ከተጨማደደ ፊት ጋር ተባብሮ የሚያሳየው ብሶት፣ የፍቅር ምትሃት፣ የሐዘን ምሬት፣ በአጠቃላይ ተፈጥሮ በሸራ ላይ የምትሽሞነሞንበት ትልቅ ጥበብ ቢኖር ስዕል ነው። ታዲያ ይቹ ተፈጥሮ ተሰጥኦና ችሎታ ባላቸው ሰዓሊያን የምትጌጠውንና በእውነታ የምታሸበርቀውን ያህል ሙያውን በወጉ በማያውቁ ሰዎችም ትዋረዳለች። ይህን ለማረጋገጥ የቡና ቤት ስዕሎችን መመልከቱ ይበቃል። የቡና ቤት ስዕሎች ስል የስዕል ጥበብ የሌላቸውን በጣም ተራ የሆኑትን ማለቴ ነው። ለምሳሌ ምን ልታዘዝ የምትል እግሯ ክርኗ ስር ሊሆን ትንሽ የቀረው የመጠጥ ቤት ኮማሪት ወይንም ታዲያስ ምን ይምጣ ከሚል ጽሑፍ ስር አንዴ አዳምጡኝ እንደሚል አስተማሪ እጁን የዘረጋ የምግብ ቤት ቦይ ግድግዳ ላይ ተስለው አይታችሁ አታውቁም? ቀንዱ ተጠምዝዞ ጭራው ጋር የደረሰ ዋሊያ፣ ጽጌረዳ ሊቀጥፍ የተዘጋጀ እንደ ሰው ጥርሱ ችምችም ያለ አንበሳ፣ ማይክሮፎን የሚመስል ቡና ማፊያ መኪና፣ ዝርዝሩ ብዙ ነው። እድሉ ካጋጠማችሁ የመኖክሴ ቆብ ያጠለቀ ወጥ ቤት እንኳን ደህና መጡ ሲላችሁ ቁመቷ ከጠረጴዛው ያነሰ አስተናጋጅ ትልቁን ቢራ ከነትሪው ታሳያችኋለች። እንዲህ አይነቶቹን ከሚስሉት መካከል አንዳንዶቹ ሰዓሊ ካልሆንኩ ሞቼ ይገኛሉ ብለው በኪነ ጥበብ አምላክ ላይ አይናቸውን አፍጠው ከንፈራቸውን ነክሰው ብሩሽ የሚጨብጡ ሲሆኑ፣ አንዳንዶቹ ደግሞ የመተዳደሪያ ሥራ ለመፍጠር ቀለም ከቀለም ጋር እያደባለቁ በሚያገኙት ውጤት ቀስ በቀስ ችሎታውን ያዳበሩ የሚመስላቸው ናቸው። አብዛኞቹ ግን ተፈጥሮ ከጽዋዋ በጥቂቱ አስጎንጭታ መልሳ የነጠቀቻቸው፣ ነገር ግን በዚያችው በቀመሷት መጠን እኛም አለን የሚሉ የጥበብን ፍቅር ከድፍረት ጋር
አጣምረው የያዙ ናቸው። በዚህ መልክ የተሰሩትን እኔ ያየኋቸውን አንዳንዶቹን ስዕሎች ቀጥሎ አቀርባለሁ። አንድ ቡና ቤት ውስጥ ግድግዳው ላይ የተሳለ ነው። ሰውየው በአንበሳው ላይ ያነጣጥራል። በሰውየውና በአንበሳው መካከል ጅረት አለ። አዳኙን እግሩ ቀጥ እንዳለ ስታዩት ሳሩ ላይ ተኝቷል ብላችሁ ታስባላችሁ። ነገር ግን መሆን አለበት ብላችሁ ስለምትገምቱ ነው እንጂ ስዕሉ ላይ የሚታየው በሳሩ ላይ ሲንሳፈፍ ነው። እሺ ብሎ አይዞርላችሁም እንጂ ግድግዳውን ዞር ብታደርጉት ደግሞ ቆሞ የሚተኩስ ይመስላችኋል። አንበሳው በተዝናና ሁኔታ ሰውየውን ትኩር ብሎ ያየዋል። አስተያየቱን ለመግለጽ ያስቸግራል። ብቻ እውነት አሁን ልትተኩስ ነው? እስቲ ወንድ የሚል ይመስላል። የስዕሉ ምጣኔ ነገር አይወራም። የፊት እግሮቹ እኩል አይደሉም። አንዱ ወፍራም፣ አንዱ ቀጭን ነው። የማጅራቱን ማጠር ስታዩ ስዕሉ ሲሳል ግድግዳው ጠባብ ነበር እንዴ ማለታቸው አይቀርም። የወገቡም ቅጥነት ሽንጧ 8 ቁጥር የሚለውን ዘፈን ያስታውሳቸዋል። የቅርበት ርቀቱ ሚዛን እንዳልተጠበቀ በግልጽ ይታያል። ለምሳሌ ጠመንጃው ከሰውየው በልጦ ጅራቱን አቋርጦ አንበሳው አፍንጫ ሊደርስ ትንሽ ቀርቶታል። ከወዲያ ማዶ ያለው ጋራ ደግሞ አንበሳው ጀርባ ላይ ያረፈ ይመስላል። ከሁሉም ይልቅ የሚገርመው አውሬው ጥቂት እንኳን እንደ መዝለል ወይንም እንደ መሸሽ ሳይል በኩራት ዝም ብሎ አዳኙን ማስተዋሉ ነው። ይህን ስዕል ሳይ የአንዳንድ አርበኞች ስዕል ትዝ አለኝ። ወረቀቱ ስለማይበቃ ነው እንዳይሉን እንጂ የአርበኛው ጠመንጃ የጣሊያኑን አይን እየወጋ ደጃች ገሌ ጠላት ላይ ሲያነጣጥሩ የሚል ከስሩ እየተለጠፈበት እንደ እንቁጣጣሽ አበባ እየዞረ ሲሸጥ የነ አቡነ ገብረ መንፈስ ቅዱስ የሰማዕታት ያ ሁሉ ታየኝ። ታዲያ አሁን እዚህ ለምናነሳቸው መሰረቱ እነሱ ይመስሉኛል። ጥንት ከምዕተ ዓመታት በፊት የተሳሉትን ግን ለጥናት ሊጠቅሙ ስለሚችሉ ለታሪክና ቅርስ ተመራማሪዎች ቢተው ጥሩ ነው። ሌላው ያየሁት የፋሲል ግንብ ነው። ይሄ ስዕል በብዛት በየቦታው ይታያል። አሳሳሉ አንድ ይምሰል እንጂ አጠቃላይ መልኩ የተለያየ ነው። አጥር ያለው፣ አጥር የሌለው፣ ዛፍ የሌለው፣ በጽጌረዳና በሐረግ ያጌጠ፣ በለምለም ሳር ያሸበረቀ፣ የእያንዳንዱ ጥላጣጣል ፍጹም ቅጥ ያጣ ከመሆኑ የተነሳ ፀሐይዋ ሁለት የሆነች ሊመስላችሁ ይችላል። አንዳንዱ ከበረንዳው በታች ዘንባባ፣ ባህር ዛፍ፣ ጥድ በየአይነቱ በሰልፍ ይተከልበታል። ምን ያህል እውነት እንደሆነ አላውቅም እንጂ ፓፓያ የተሳለበትም አለ ሲባል ሰምቻለሁ። የግንቡ የአካባቢ ሁኔታ ብቻ ሳይሆን ቀለሙም ብዙ አይነት ነው። ቢጫ፣ ሰማያዊ፣ ሮዝ። የ400 ዓመት ህንጻ በፒያሳ ቀለም መታደሱ እንኳን አይከፋም። እኔን በጣም ያስገረመኝ ግን ከግንቡ ፊት ለፊት ከቤተ መንግስቱ ፊት ለፊት አንዲት ሹሩባ የተሰራች የሀገር ልብስ የለበሰች ውብ ወይዘሮ ጃንጥላዋን ከፍ አድርጋ ይዛ ገበያ አዳራሽ የምትሄድ ይመስል በቄንጥ ስትራመድ የሚያሳየው ስዕል ነው። እስቲ ሴትዮዋ እዚያ ምን ታደርጋለች? ላልጠፋ ግድግዳ ለብቻዋ መሳልስ ይቻል የለም? በተለይ የፋሲል ግንብን፣ የአክሱም ሐውልትን፣ ጢስ አባይን፣ ላሊበላን የሚስሉ ሰዎች ባዶ ቦታ ለምን ባዶውን ይቅር እያሉ ነው መሰለኝ ደስ ያላቸውን ነገር ይጨማምራሉ። ባዶ ቦታ ማስፈለግ አለማስፈለጉን ሳያስተውሉ። ለምሳሌ ወፎች ከሩቅ እየበረሩ ሲመጡ እንዲያውም ሰማይ ካለ ወፎች በግድ ይኖራሉ። ወንዝ ወይንም ኩሬ ከተሳለ ዳክዮች ሲዋኙ መታየት አለባቸው። ዛፍ ደግሞ ጦጣ ከሌለበት ዛፍ ሊሆን አይችልም። ሳሩም ሁሉ ጊዜ አረንጓዴ ነው። ምናልባት ለዚህ የሚገፋፋቸው የኢትዮጵያ ልምላሜ ይሆን? በአጠቃላይ የቡና ቤት ሰዓሊዎች ትልቅ ድክመት ዝምድና ወይንም ግንኙነት የሌላቸውን ነገሮች ጎን ለጎን ማስቀመጣቸው ነው። ማን ያውቃል? ከፍ ብሎ የተጠቀሰችዋ ሴትዮ ሲገርመን ላሊበላ ቤተክርስቲያን ላይ ጂንስና ቢትልስ ለብሶ ኳስ የሚያነጥር ልጅ አንድ ቀን እናይ ይሆናል። በአንድ የባህል ምግብ ቤት ውስጥ ያየሁት ሌላ ስዕል አለ። በምን አወቅ እንዳትሉኝ እንጂ የተሳሉት ባልና ሚስት ሳይሆኑ አይቀሩም። ጎን ለጎን ቁጭ ብለዋል። ቄሱም ተቀምጠዋል። ምግብ ቀርቧል በመሶብ ወርቅ። አንድ ውሻ ተጋድሟል። አይኖቹን ጨፍኗል። እንቅልፍ የወሰደው ይመስላል። ምግብ እየሸተተው የሚተኛ ውሻ እናንተ ታውቃላችሁ። ከምጣኔ ስህተት የተነሳ ውሻው ያለው ካልጠፋ ቦታ መሶበ ወርቁ ስር ነው። ጭራው እንደ ደህና ነገር ባልየው እግር ላይ አርፏል። ሴትዮዋ እጆቿን ዘርግታለች ወደ ሰዎቹ። በሉ ብሉ እስቲ እንደ ነገሩም ቢሆን ትላለች ለማለት ነው። ነገር ግን እጅ አዘረጋጓ መድረክ ላይ ሆና ንግግር የምታደርግ አስመስሏታል። ባልየው እጁን ይታጠባል። የሱ እንኳን ደህና ነው። የምታስጣጥበው ልጅ ግን በቅጣት ላይ ያለች ነው የሚመስላችሁ። ምክንያቱም ጎንበስ በማለት ፋንታ እንደ መንበርከክ ብላለች።
የቄሱ ከሁሉም የተለየ ነው። ለመብላት የተዘጋጁ አይመስሉም። ብቻ ዝም ብለው መስቀልና ጭራቸውን ለምግብ ቤቱ ደንበኞች ያሳያሉ። የምግብ ቤቱን ባለቤት ማን ነው ይሄን ስዕል የሳለልዎት ብዬ ጠየቅኳቸው። አንድ የተባረከ ልጅ ነው፣ እንዲሁ እንዳንተ ሊመገብ መጥቶ አሉኝ። ለመሆኑ ምን ያህል አስከፈለዎት? ዛሬ አታገኘው፣ ምን ያደርግልሃል? ክፍለ ሀገር ከሄደ ዘመንም የለው፣ እንደው ለማወቅ ብዬ ነበር አልኳቸው። የለም ብያለሁ። እንግዲህ ሰውየው ያለው አዲስ አበባ። ግን ስዕሉ ጥሩ ነው እርሶ ሲያስቡት? ያው ታየዋለህ፣ ምን ትጠይቀኛለህ? ስለ ስዕሉ ያለውትን አስተያየት? አንድ አስተያየት የለም፣ የበሉትን ከፍሎ ውልቅ። አብዛኞቹ የቡና ቤት ስዕል ባለቤቶች ባሏቸው ስዕሎች ይኮሩባቸዋል። ነገሩ እኔ ጋር ያለው ቤት የማይገኝ አይነት ነገር አያጣውም። እንዲያውም አሁን ሳስበው ዋጋውን ሳይነግሩኝ ክፍለ ሀገር ሄዷል ያሉኝ በዚህ ምክንያት ሳይሆን አይቀርም። የሌሎቹን ከተሞች እንጂ በአዲስ አበባ በርከት ባሉ ቡና ቤቶች የሚገኝ አንድ የታወቀ ስዕል አለ። ፍሬሙ ትልቅ ነው። በአይነተኛ ምሳሌነቱ ብቻ ሳይሆን ለዚህ ጽሑፍ መነሻ ስለሆነኝ በጣም ወደዋለሁ። እንደውም ስለ ብዙዎቹ ስዕሎች ሲያወሩ ከመዋል ስለዚህኛው መናገሩ ይበቃል። ምክንያቱም ዝብርቅርቅ ያሉ ነገሮች በደንብ ተዘበራርቀው የሚታዩበት፣ ቅጥ ያጡ ሁኔታዎች በጣም ቅጥ አጥተው የሚጎሉበት፣ በባል ሀገር አሉ የሚባሉትን ነገሮች ሁሉ ጥቅጥቅ አድርጎ የያዘ፣ በኢትዮጵያ እንዲሁም በዓለም ተወዳዳሪ የማይገኝለት የቡና ቤት ስዕሎች ሁሉ ቁንጮ ነው። ያውላችሁ በአይነ ህሊናችሁ ተመልከቱት። 2 ጎጆዎች አሉ፣ አንድ ከፊት አንድ ከኋላ። ትንሹ ጎጆ በራፍ ላይ የልኳንዳ ቤቶች አይነት ልዩ ሻኛ ያለው አይኑን አጉረጥርጦ አካባቢውን የሚገላምጥ ነጭ ሰንጋ ቆሟል። ትልቁ ጎጆ ጋር ደግሞ አንድ ሴትዮ ጥራጥሬ መሳይ ለፈረሱ በገበታ ይዛለታለች። ፈረሱ ግን አይበላም። አንገቱን እንደ ገተረ ትክ ብሎ ያያል። ግዝፈቱ አይጣል፣ ጭራው መሬት ይነካል። ቀይ ልጓም ተደርጎለታል። ባልየው ሊያመጣው ሄዷል መሰለኝ፣ ወይንም ጠፍቶ ይሆናል። ኮርቻው ግን የለም። የሴትዮዋንና የፈረሱን ሁኔታ ሆን ብላችሁ ስታዩ አንድ ጨዋታ የያዙ ወይንም የሚነጋገሩ ይመስላችኋል። በስተቀኝ በኩል ከእንጨት የተሰራ የሚመስል ሌላ ፈረስ እንደ መሳቅ ብሎ ቆሟል። በእነሱ ዙሪያ ባላገር ያፈራው ነገር ሁሉ አለ። በጉሻ፣ ዶሮ፣ ላም፣ በሬ፣ ጥጃ፣ ፍየል፣ ድመት ሁሉም አሉ ከአሳማና ከአይጥ በስተቀር። አንዳንዶቹ ተኝተዋል፣ አንዳንዶቹ ቆመዋል። ዋሻሃት በሉኝ እንጂ ወገቡን እስኪነካው ድረስ ጭራውን ወደ ላይ ቀልብሶ የተኛው ሻማለ። ሰውየው ከእንስሶቹ አጠገብ ቤት ሊገባ ትንሽ የቀረው በሬ ጠምዶ ያርሳል። ሞፈሩ ግን የምታውቁት አይነት እንዳይመስላችሁ ከአንደኛው በሬ ጭራ ጋር የተያያዘ ነው። ከጎጆ በስተቀኝ ቅፉ የተሰቀለበት ቅጠሉ የሐዘን ኮፍያ የመሰለ ዛፍ አለ። በጣም ጠጋ ብሎ ላየ ሰው ንቦችም ሳይኖሩበት አይቀሩም። መቼ ይሄ ብቻ ማሩን ሊሸውዱ እንደሆነም እንጃ። ሲጃራ ፓኬት ላይ ከሚታየው የተለየ ደማቅ ቀለም ያላቸው ቆንጆ ጉሪዛዎች ቀፉን ከበው ተቀምጠዋል። እንደገና ከዛፉ ቀጥሎ ሌላ ገበሬ ያርሳል፣ እረኛም አለ። ከወዲያ ማዶ ደግሞ ከአንድ ቀጭን መንገድ መጨረሻ ሌሎች ዛፍ የበቀለባቸው ጎጆች ይታያሉ። ምን ልበላችሁ፣ ወንዝ፣ ተራራ፣ ገደል፣ ሳር፣ ቡቃያ፣ ቆቅ፣ ጅግራ መዘርዘሩ ያደክማል። የቡና ቤት ስዕሎች ዋናው መታወቂያ የቀለማቸው ደማቅነትና ውጥንቅጥነት ነው። ለምሳሌ የአንድ አትክልት አበባ የተፈጥሮ መልክ ቢጫ ቢሆን ሰማያዊና ሮዝ ይጨመርበታል። ቤት ደግሞ ሲሳል በሩ ቀይ፣ መስኮቱ ሰማያዊ፣ ቆርቆሮ ወይን ጠጅ መሆን አለበት። ለምን ብላችሁ የቡና ቤቱን ሰዓሊ ለመጠየቅ እንዳትሞክሩ። ይበልጥ ቢያምር ምን አለበት እንደሚላችሁ ማወቅ አለባችሁ። እጡብ ነው፣ ድንቅ ነው። ብቻ አረንጓዴ ላም ከማየት ይሰውረን። በመካከለኛ ዕድሜ ላይ ያሉ አንድ የዚህ አይነቱ ስዕል ባለቤት ያሉኝን ልንገራችሁ። እንዲህ ያለ ፈረስ አይተው ያውቃሉ አልኳቸው። ምን ነው ምን ሆነ አሉኝ በመኮሳተር። ከዛፉ ሊበልጥ ምን ቀረው? ይብለጣ ምን አለበት? ደሞ እህሉን ትቶ ሴትዮዋን ያያል። ያታ ፈረስ አይን የለውም አሉህ? መኖርስ አለው፣ ግን አመለካከቱ እንደ ሰው መሆኑ ተገቢ ነው። ይሁና፣ እሱም እንደ ሰው አይን አለው። በጠቅላላው ልክ ነው የሚሉት። እንዴታ ስዕል እኮ ነው። የእውነት መሰለ። ይህ አባባል ስዕልን ከእውነታ ነጥሎ የማየት ጥሩ ምሳሌ ሊሆን ይችላል። ሰዓሊያኑም ቢሆኑ እውነታውን ቀንጭበው ነው የሚያቀርቡት። ለምሳሌ ከዚህ ስዕል አንዱን ብቻ እንጥቀስ ብንል ጭራውን ወደ ላይ ቀልብሶ የሚተኛ ውሻ በዓለም ላይ አለ?
ምናልባት የሰለጠነው ውሻ እንዲህ ሊያደርግ ይችላል የሚሉ ይኖሩ ይሆናል። ለዚህማ የለመድነውን አበላልተን እጃችንን በማጅራታችን በኩል አዙረን ለመጉረስም እንችላለን ማለት ነው። በተለይ ባህላዊ ሁኔታዎችን አንድ ላይ በአንድ ጊዜ በጠባብ ቦታ ለማየት ሲባል ዝብርቅርቅ ነገሮችን ማመቅ የቡና ቤት ሰዓሊያን አይነተኛ ልማድ ነው። ይህን በሚያደርጉበትም ጊዜ ሳይታወቃቸው ከእውነታው ያርቃሉ። ለምሳሌ ሴትዮዋን ስራ ተሸክማ ትሄዳለች። ታዲያ ሰዓሊው ለውሃ መቅጃ ያልተለመደውን የጥምቀቱን ባለ ጥልፍ ቀሚስና ነጠላ በግድ ያለብሳታል። እዚያው ውስጥ ደግሞ እንስራውን ለመስበር ትንሽ እስኪቀራቸው ድረስ ወደ ሴትዮዋ ጭራቸውን የሰነዘሩ ጢማም ቄስ ከነመስቀላቸው ቁጭ፣ አንዷ ላም ስታልብ ሌላዋ ጠገቧ ጥጥ መፍተል፣ ደግሞ ሌላዋ ሲኒዋን ደርድራ ቡና ማፍላት፣ አንዷ ጌሾ መውቀጥ፣ አንዷ ጃንጥላ ዘርግታ ቤተክርስቲያን መሄድ፣ ሁሉም እዛው። ለመሆኑ ስለ ስዕል ምን ያህሉ የህብረተሰባችን ክፍል ነው ትክክለኛ ግንዛቤ ያለው? አንድ በዕድሜ ገፋ ያሉ ሰው ጠይቄ የሰጡኝን መልስ ግን ላጫውታችሁ። ስለ ስዕል ምን ያውቃሉ አልኳቸው። ስዕል አሉኝ። አዎ ስዕል ይሄ እያዞሩ የሚሸጡት ነው? አዎ እኮ ይሄ የአቡነ ተክለ ሃይማኖት የሚካኤል አይነት? አዎ የነሱ አይነት። ግድግዳ ላይ የሚሰቀለውን የምትሉኝ? ቢቸግረኝ በረጅሙ ተነፈስኩና ዝም አልኩ። ትንሽ ቆይተው ስዕልማ ስዕል ነዋ፣ ደሞ እሱ ምን ሌላ ስም አለው አሉኝ። ስለ ስዕል የሰማሁት አንድ ታሪክ አለ። እውነት ይሁን የፈጠራ አላውቅም። አንድ ወጣት በአንድ ክፍለ ሀገር የሚገኝ ቡና ቤት ገብቶ ሲጠጣ አንድ የተሰቀለ ስዕል ያይና ባለቤትየዋን ሰዓሊውን ያውቁታል ሲል ይጠይቃቸዋል። አላውቀውም፣ በመንገድ ሲያልፍ ጠርቼ ነው የገዛሁት ይሉታል። ወጣቱ ቀጠል አድርጎ ለምን ይሆን ስሙን ያልጻፈበት ይላቸዋል። ምን ያደርጋል እሱ ስም ስዕሉ እንደሆነ የኔ አሉት ይባላል። የቡና ቤት ስዕሎች መስፍን ሀብተ ማርያም